ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ ከብዙ ቆይታና ከብዙ ጊዜ መጥፋት በኋላ ትናንትና ተመልሼ አንዳንድ ጉዳዮችን አውርተን ነበረ። ከዚህ በፊት ብሩኬና ሀይሚ ማለት ስለተፈጠሩት ነገሮችና እየሆኑ ስለነበሩ ነገሮች እናንተም በአፕዴት እንድታደርጉልኝና አንዳንድ ሀሳቦችን ኮሜንት ላይ እንድታስቀምጡልኝ በጠየኳችሁ መሰረት አንዳንዶቻችሁ ጽፋችኋል። አንዳንዶቻችሁ ደግሞ አንተ በመጥፋት ደስተኛ ነበርን ያላችሁ አላችሁ። እንደዛውም ደግሞ ናፍቃችሁ ጠብቃችሁ በትክክል ቪዲዮን ያያችሁ አላችሁ። ይህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ትናንትና ተናግሬ ነበረ። በተናገርኩት መሰረት ከብዙ ጊዜ መጥፋት በኋላ ወደ ዩቲዩብ ቪዲዮ ስንጭን የመታየት እድሉ አነስተኛ ነው የሚሆነውና እስከ መጨረሻው መመልከት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልኩኝ እንግዲህ ዛሬም በብሩክና በሀይሚ ሀሳብ ተመልሼ መጥቻለሁ ማለት ነው። እንግዲህ ትናንትና ለብሩኬ ሀሳብ ባቀረብነው መሰረት አብዛኞቻችሁ የብሩኬና የሀይሚን ፍቅር ከልብ ስለምንወደው ከልብ ስለምናደንቃቸው ስለምንወዳቸው ወርቅ የሆነ ፍቅር ስላላቸው እነሱም ወርቅ የሆኑ ልጆች ስለሆኑ በጣም ብዙ ነገር የሚገባቸው ልጆች ስለሆኑ በጣም ብዙ ጊዜ ብሩኬ ለሀይሚ ቀለበት እንዲያደርግላትና አሁን ከሚኖሩት ኑሮ የተለየ ምንም ኑሮ እንደማይኖሩ ቃል መገባባታቸው ምንም የሚፈጥረው ነገር እንደሌለ ለስቴቢሊቲ ወይም ደግሞ እርግጠኛ ለመሆን ለመተማመንና እኛ እነሱ ያለን እምነት የበለጠ እንዲዳብር ያደርጋል። ብሩኬም ለሀይሚ ደግሞ ለብሩኬ ያላት ቦታ የሆነ መረጋጋት የሚኖረው ይመስለናል ብለን ስለምናስብና ከምንም ነገር በላይ እናንተን ደስታ ማየት ስለምፈልግ ወልዳችሁ ከብዳችሁ ተጋብታችሁ አለ አይደል በጣም ብዙ እርቀን የምናስብ ሰዎች ስለሆንን ፍቅራችሁን እስከ ልጅ ድረስ ወይ አርጅታችሁ ሁላ ማየት አድቫንቴጅ ቢኖረን ማየት የምንፈልግ ሰዎች ነው እዚህ ጋር ያለውና እንግዲህ ፋሚሊዎቼ አብዛኞቻችሁ የጨረቃ ፋሚሊዎች የነዚህ ልጆች ግንኙነት የምንወደው የምናከብራቸው ለየት ያለ ስሜት ያለን በዚህ እድሜያቸው እንደዚህ አይነት ሀሳቦችን በማሰባቸውም ጭምር ነው። አብዛኞቻችን አይደል እንዴ አሁን ላይ በእነሱ እድሜ ያለ ሰው ምን እንደሚያደርግ የት እንዳለ ምን እንደሚሆን ምን አይነት ሀሳብ እንዳለው እንዴት አይነት አስተሳሰብ እንዳለው ኤቭሪቲንግ በጣም ብዙ ነገሮችን አብዛኞቻችን በደንብ አድርገን ስለምናውቅ በእነሱ እድሜ ክልል ያለን ሰዎችን ብንሆን ለእኛ ትልቅ ትምህርት በጣም ትልቅ ትምህርትን እየሰጡን የሚያልፉ ልጆች ስለሆኑ ዩቲዩብን ምን ከፍተው እነሱን ለማየት የሆኑ ሰዎች ሁላ አይደል እንዴ እኔ ነግሬያቸዋለሁ። ትናንትና ቪዲዮ ላይ አብዛኞቻችሁ በደንብ ስላያያችሁት ደግሜ ልንገራችሁና አንዳንድ ጉዞዎችና የማይመቹ ቦታዎች ኔትወርክ ሁላ የሌለበት ቦታ ላይ ነበርኩኝ። ለእነሱ ስል ግን ዩቲዩብ ከፍቼ አይ እንደነበር ለብዙዎቻችሁ ነግሬያቸዋለሁ። በጣም የሚገርመኝ ነገር ማለት ነው ለምን የሆነች ነገር እናገኛለን ዛሬ ከነሱ ነገ ከነሱ ዛሬ ሀይሚ የሆነ ነገር ብትነግረን ነገ ብሩክ የሆነ ነገር ይላል። ከነገ ወዲያ ከተግባራቸው ሁላ ከቃላታቸው ብቻ ሳይሆን ከተግባራቸው ሁላ በጣም ብዙ ትምህርቶችን የሚሰጡን አይደለም። በፍቅረኝነት ህይወት አይደለም፣ በገርልፍሬንድ አይደለም፣ በጓደኝነት ህይወት ባለትዳር ሆኖ 5፣ 6፣ 10 ዓመት ያስቆጠረ ሰው ሁሉ ከነሱ ትልቅ ትምህርት ሊወስድ የሚችልበት አጋጣሚና በጣም የልጅ ትልቅ በሳል የሚባሉ ልጆች ናቸው። በጣም ብዙ ነገሮች እና ማታም የተለቀቀውን ቪዲዮ አብዛኞቻችሁ አይታችኋል። ትናንትና እኔ ብሩኬ ከዚህ በላይ ስቴቢሊቲ ወይም ደግሞ ከዚህ በላይ ምቹ አጋጣሚ ላያገኝ እንደሚችል እና ከብሩኬ ለሷ ያለውን ፍቅር ለሁለቱ ያለው ግንኙነት ጠንካራ መሆን ወይም ደግሞ እስካሁን ለነበራቸው ነገር መቋጫ የሚሆን ወይም ደግሞ አለ አይደለ ስቴቢሊቲ ያልኳችሁ ቅድም እሱን ነው። የትኛውም ሴት ልጅ ከወንድ ልጅ ጋር በጣም ብዙ ርቀቶችን ከተጓዘች 3 እና 4 ዓመትን ካስቆጠረች በጣም ብዙ ለኔ ብሎ ለሷ ብሎ ምናምን የሚባሉ ነገሮች እየበዙ መጡ ቁጥር አይደለ የራሷ አይመሰገንም ይባላል። ጉልበታ አይቆጠርም ግን መረጋጋት በቃ ተረጋግታ መቀጠል የምትፈልገው ወይም ደግሞ ተረጋግታ እንደምትቀጥል የምታምነው ፕሮፖዝ ስትደረግ ቀለበት ሲደረግለት ሽማግሌ እንደሚልክ ቃል ሲገባላት ነገ ከነገ ወዲያ ተብሎ ቀን ሲቆረጥ የዛኔ በጣም ትረጋጋለች፣ በጣም ደስተኛ ትሆናለች። ከእሷ ጋር ያላት ዋናው መተማመን ነው የምትሉ ሰዎች ስላላችሁ ነው። በጣም ብዙ ጊዜ በጣም ትልቅ ስህተት የሚሰራው በእነዚህ አይነት ነገር ነው። 50-50 ነው መታየት ያለበት ብዬ ስለማስብ ነው። እነ ብሩኬን ስለምጠላቸው ወይም ደግሞ ከነ ብሩኬ ያለኝ ፍቅር ዝቅተኛ ነው ብዬ ስለማስብ ስለማልወዳቸው ግንኙነታቸው ስለማይመቸኝ ምናምን አይደለም። በጣም ነው የምወዳቸው፣ በጣም ነው የማደንቃቸው፣ በጣም ነው የማከብራቸው። ውድ የሀገሬ ልጆች ናቸው። በጣም ብዙ ነገሮችን አብረው ሲያሳልፉ በጣም ብዙ ጊዜ አብረን ያየናቸው ሰዎች ናቸው። ለእነሱ በዩቲዩብ ምንገባ በጣም ብዙ ሰዎች አለን።
አይደል? በጣም ነው የምናከብረው። የትናንትናው ቪዲዮ በጣም መተማመናቸውን በጣም ሁለቱ አብረው ተደጋግፈው አብረው ሆኖ በቃ ከዚህ በኋላም በጣም ብዙ ርቀቶችን አብረው እንደሚጓዙ በጣም የሚያሳይ መደጋገፍ የሚያሳይ መተማመን ያለበትን ቪዲዮ ነው ትናንትና የሚያየው። ፍቅራቸውን ሲገላለጹ የነበራቸውን ግንኙነት ለማደስ ሲሞክሩ ብሩኬ የሚያቀርብላትን ጥያቄ በትህትና ስትመልስ ሲሳሳሙ ኤቭሪቲንግ በጣም ብዙ ነገር አለ አይደል? እነዚህ ልጆች መተማመናቸው ሚዲያ ላይ በዚህ ልክ እንደዚህ መሆኑ በራሱ እነዚህ ልጆች ላይ ያላቸውን እምነት ያሳያል። በቃ ኦኬ ይታወቃል። በጣም ብዙዎቻችን ቸኩለን ነበር። ብሩኬ ለምን አፍቅርሻለሁ አትላትም? ብሩኬ ሃይሚ ለምን ፍቅራችሁን ተገላልጻችሁ ለምን አንድ ላይ አትሆኑ? በጣም ብዙዎቻችን በጣም በተረጋጋ መልኩ በጣም እርጋታ በተሞላበት መልኩ 3 እና 4 ዓመትን አስቆጥሮ ነው። በዚህ አይታችሁ እንደሆነ የቅርብ ጊዜ የሚዲያ ፍቅሮች ቶሎ ይጀምራሉ፣ ቶሎ ይቋጫሉ። እነዚህ ልጆች ለመጀመር አልቸኮሉም። እንደዚህ አይነት ግንኙነትን እንትን ለማለት በቃ ለማዳበር ወይም ደግሞ ለማፈጣጠን አልሞከሩም። ሁሉም ነገር ስቴፕ ባይ ስቴፕ ቀስ ብሎ ከፋሚሊ ጋር መሆን ያለበት ነገር በሙሉ በተረጋጋ መንፈስ ነው እየመጣ ያለው። ቀስ ብሎ ለምን ሲረጋጉ ስቴብል ሲሆኑ እርግጠኛ ሲሆኑ ነው ይፋ ማድረግ እንዳለባቸው በደንብ አድርገው ያውቃሉ። አብዛኛው የሚዲያ ሰው የሚሸወደው ያን ነው። የትኛውም ነገር አፍላ ወይም የአይን ፍቅር ሊሆን ይችላል ወይ የሆነ ሰዓት ያጭር ስሜት ብትሆን ይችላል። ያቺን ስሜት በቃ ፈቀርኩሽ ወደድኩሽ የሚሏትን ታይም ላይ በጣም ኦቨር የሆኑና የትኛውም ወንድ ልጅ ደግሞ በባህሪው ከማይወደድ ሴት ጋር 5 ደቂቃ አይቀመጥም። 5 ደቂቃ አይቀመጥም። በቃ የሆነ ምንም ስቴቢሊቲ አይሰማውም። የሆነ ምንም ተረጋግቶ ሊቀመጥ አይችልም። በታሪክ ይሄ የወንድ ልጅ ባህሪ። ሴት ልጅ እያስመሰለች 50 ዓመት ልትኖር ትችላለች። እያስመሰለች ወንድ ሳያውቅባት 50 ዓመት ልትኖር ትችላለች። ይሄ የሴት ልጅ ባህሪ። ወንድ ልጅ ከማይወደው ሰው ጋር ከማይመቸው ሰው ጋር 5 ደቂቃ አይቀመጥም። ያስታውቅበታል። ሊቀመጥ ቢሞክር ራሱ ያስታውቅበታል። እነዚህ ልጆች እንደዚህ አይነት ነገሮችን ወደ ኋላ ነው ያለው፣ ገለል ነው ያደረጉት። እንደዚህ አይነት ስሜት ቢሰማቸው ራሱ ጊዜው አይደለም። በቃ መረጋጋት እንዳለባቸው በደንብ አድርገው ያውቃሉ። ስለ ኤቭሪቲንግ ሁላችንም እንደምናው ስለ አብርሃምና ስለ ሩታ ላይፍ፣ ስለ ሶፊያና ስለ ቶፊቅ፣ ስለ ብዙዎቻችሁ ዩቲዩበሮች በጣም ብዙ ላይፍ ታውቃላችሁ። ስለ ፍቅርና ፏድ ኤቭሪቲንግ። እነዚህ ልጆች እንደዚህ ያደረጉ በጣም የሚያስተምር በጣም ብዙ ትምህርት ሊሰጠን የሚችል በእነሱ እድሜ ላለን ለእኛ ወጣቶች በተለይ ወንዶችም በወንዶች በኩል ሴቶችም በሴቶች በኩል ሃይሚ ራሷን ችላ ብሩኬም ራሱን ችሎ በጣም ብዙ ትምህርቶችን ሰጥተውናል። በጣም የሚደነቁ ልጆች ናቸው። ተጠብቀው ሊታዩ የሚገባቸው ልጆች ናቸው። ስለዚህ ትናንትና እንደተናገረው አሁንም ለቀለበቱ እኛ እየቸኮልን ወይም ደግሞ የጣደፈ ሊሆን ይችላል አላውቅም፣ ግን ከዚህ የበለጠ የተረጋጋ ወይም ደግሞ ከዚህ የበለጠ ምቹ ጊዜ ታገኛለህ ብዬ አላስብም። ብሩኬ ፕሮፖዝ ማድረግ ከባድ አይደለም፣ አንደኛ። ሁለተኛ ደግሞ እስካሁን ከኖራችሁት ላይፍ ወይም ደግሞ እስካሁን ካሳለፋችሁት ጊዜ የበለጠ ወይም ደግሞ የሚከብድ ላይፍ አታሳልፉ ብዬም ስለማስብ ጭምር ነው። እኔ እንደኔ እንደዚህ አይነት ሁኔታ ውስጥ ብገባ ወይ ደግሞ አሁን እንዳለህበት አይነት ሁኔታ ውስጥ ብሆን ፕሮፖዝ ከማድረግ ወደ ኋላ አይደለም፣ ሽማግሌም ከመላኪውን ከየትኛውም ነገር በቃ ወደ ኋላ አለ ብዬ ማሰብ ሰው ነኝ። እና እናንተም ሀሳብ አስተያየት ካላችሁ የኔ ውድ ፋሚሊዎች፣ የጨረቃ ፋሚሊዎች ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እኔ ሰፖርት የምታደርጉ የምትደግፉኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነገ ወደ እናንተ እንድመጣ የምትፈልጉ ሰዎች ሀሳብ አስተያየታችሁን አሁን ኮመንት ላይ አስቀምጡ። እንደዛውም ደግሞ አሉታዊ ሀሳብ ይዛችሁ ትናንትና አንዳንድ ኮመንቶች አይቻለሁ። አሉታዊ ሀሳብ ይዛችሁ በጣም ብዙ ለመናገር የምትሞክሩና በጣም ብዙ ደስ የማይሉ ኮመንቶችን የምትጽፉ አላችሁ። እናንተም ልቦና ይስጣችሁ። እኔ ምንም አይደለም። እኔ እንደ ስራም ነው የማየው። ብሩኬና ሃይሚንም ስለምወዳቸው ውድ የሀገር ልጆች ስለሆኑ አንድ መቀመጫ ላይ አብረን ተቀምጠን የተማርን ጓደኛሞች ስለሆነ ስለነሱ ማውራት ደስ ስለሚለኝና ስራዬም ጎን ለጎን ስራ አድርጌ ስለማስበው ያን ያህል እንትን ሰጥቼ አላር ስሜቴን የሚጎዳ ነገር የለም ብዬ ስለማስብ ማለት ነው። ስለምወዳቸው በግልጽ ስለምወዳቸው የሙሽን እንጀራ አብረን ጎርሰን ስለተማርን እንደዛ አድርጌ ነው የማስበው እና በጣም በምንናገራቸው ነገሮች እና ኤቭሪቲንግ እንትን በምንላቸው ነገሮች ደስተኛ ማትሆኑ ከሆነ ብዬ ስለማስበው እና አብዛኞቻችን ትምህርት የሚሆኑ በጣም የምንወዳቸው የምናደንቃቸውና ወርቅ የሆነች ልጅ ሃይሚ ለብሩኬ የምትጋባ ብሩኬም እንደዛው ለሃይሚ የሚገባት አይነት ወንድ በቃ በጣም ደስ የሚል የሚተሳሰቡት መተሳሰብ ፍቅራቸው በቃ የሆነ ሁሉንም ነገር ሲያሟላ ነው ደስ የሚለው የሚባለው ነገር እንደዛ ነው። ፍቅር
ከምንም ነገር በላይ ታማኝነት ይኑረው ይባላል። ከምንም ነገር በላይ እምነት ጥሩ ነው። አብዛኞቻችሁም ስትናገሩት የነበረው ኮመንት ላይ ምስታየ የነበረው በጣም ከቀለበቱም በላይ እምነቱ ጥሩ ነው። ፍቅር ውስጥ እምነት ከሌለ ሲጀምር በቃ የሆነ ሄደ ረጅም ተጓዘ ቢባል 2 ዓመት ይጓዛል። እውነቱን ስነግራችሁ እኔ ከራሴ ምክንያቱም የሆነ መተማመን የሌለበት ጥርጣሬ የሚፈጠር ነገር የምናደርግ ሰዎች በራሳችን ጥርጣሬ የሚፈጠር ነገር በተደረገ ቁጥር ራሱ ያ እንትን ወደ ሌላ ስሜት እየተቀየረ ነው የሚመጣውና ከምንም ነገር በላይ እምነት ወሳኝ ነገር ነው። እነ ብሩኬና ሃይሚ ፍቅር ላይ ግን በጣም ብዙ ዘርፈ ብዙ የፍቅር አይነት ነው የምናየው። መተሳሰብ መተሳሰባቸው፣ ከመከባበር መከባበራቸው፣ በቃ ከእምነት ሁሉንም ነገር አሟልቶ የሰጠው ፍቅር ያላቸው መድኃኒዓለም እሱ ጠብቆ ያቆይላቸው። ወልደው ከብደው በቃ ቤተሰቦቻቸውን አስደስተው የምናይበትንም አጋጣሚ ለእኛም እድሜና ጤና ይስጠን፣ እነሱንም ባርኮ ያክርምልን። እንግዲህ ሌላ ከዚህ በላይ ምንም ብለው ነገር የለም። ፋሚሊ እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።